አለፍ ብዬ ለማንበብ ሞክራለሁ። ምዕራፍ 2 ቁጥር 1 በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከዛ በኋላ ቁጥር 15 ላይ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ወይም የተነገረው ነው። እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያለማሉ። ደግሞ በዛች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ ይላል። እንደገና ደግሞ ወረድ ብለን ቁጥር 22 ላይ የእስራኤል ሰዎች ሆይ ይህ ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዛሬም አይዘውም። ክብር ለጌታ ይሁን። ሞት ይይዘው፣ ሊገታው፣ ሊያቆመው፣ ሊያጠፋው አልቻለም። ክብር ለኢየሱስ ይሁን። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁል ጊዜ በፊት አየሁት፣ እንዳልታወክ በቀኝ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አልሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊትህም ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ አለ፣ በእኛ ዘንድ ነው። ነቢይ ስለሆነ ከወጋውን ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ስለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። የናዝሬት ኢየሱስ ከሞተ በኋላ ተነስቶ ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታም ክርስቶስም እንዳደረገው የዓለም ሕዝብ ወይም የእስራኤል ወገን ሁሉ በእርግጥ ይወቅ። ጌታና ክርስቶስ ጌታና መሲህ እንዳደረገው ይወቅ ነው የሚለው። እግዚአብሔር የተባረከ ይሁን። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ እያሉ ሐዋርያትን በሙሉ ተከፋፍለው በቃ ያወሯቸው ጀመር። ምን እናድርግ ይሏቸው ጀመር ነው የሚለን። ጴጥሮስም ንስሐ ገቡ፣ ኃጢአታቸው የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣
የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም እየጨመረ መሰከርና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። የመጨረሻው 47 ላይ እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበረ። ቅዱስ አባት ሆይ እጅግ አድርገን እናመሰግንሃለን። የትንሣኤው ምስክር እንድንሆን እግዚአብሔር ሆይ ከሞትንበት፣ ከተጣልንበት፣ ከጠፋንበት፣ ከተቅበዘበዝንበት ጌታዊ የአጋንንት የዓለም የሥጋ መጫወቻ ከሆንንበት አውጥተህ በሕይወት ኑሩ ብለህ የትንሣኤው መንፈስ በውስጣችን ስለጨመርክ እናመሰግንሃለን። እግዚአብሔር አባት ሆይ ስለዚህ ታላቅ ነገር እናመሰግንሃለን። ኑሯችን ሁሉ ባርክልን በኢየሱስ ስም አሜን። ተባረኩ። እና አሁን ይሄ የትንሣኤ ነገር በእውነት እንደ አማኞች በጣም በቃ ሊያስደስተን የሚገባና አበክረን ልንረዳው የሚገባ ነገር ነው። ዘ ሆል ቲንግ ሕይወታችንም ክርስትናችንም የተንጠለጠለው በትንሣኤው ነው። በቃ ክርስትናችን፣ ወንጌላችን፣ ተስፋችን እንደገና ደግሞ የሰው ልጆች ጥያቄ የነበረው እኔና እናንተን እስከ ዘላለሙ ሊወስደን የነበረውን ሞት ተሽሮ በቃ ድል ያገኘንበትም እንደሆነ ነው መጽሐፍ ቅዱሳችን የሚነግረን። ስለዚህ መሰረታዊ ነገር ነው እና ምዕራፍ 15 ላይ ባለፈው እንዳየነው የሚገርም ነው። እሱንም ደጋግመን ልናነበው ልንረዳው የሚገባ ነገር ነው። በደንብ ሐዋርያ ጳውሎስ ማለት ጳውሎስ እኔ ሞኝ አይደለሁም አይነት ነገር ነው። እኔ ያመንኩትን ማቅ ሰው ነኝ። እኔ ሞኝ አይደለሁም። ለምን ክርስቲያን እንደሆንኩኝ እኔ ገብቶኛል ነው የሚለው ሐዋርያ ጳውሎስ እዛ ላይ። መሰረቴ ምን እንደሆነ አውቃለሁ። ለምን ለክርስቶስ ኢየሱስ ተሰጥቼ ሕይወቴ ከእርሱ ጋር ተጣብቆ በብዙ መስዋዕት እንዳለፍኩኝ ከሌሎቹ ሐዋርያትም ይልቅ በጣም የደከምኩበት ምክንያት አውቃለሁ። ኢየሱስ ለተነሳ ነው ይላል። አሜን። ምክንያቱ እሱ ነው የሚል እና በምዕራፍ 15 ላይ ወንድሞ ወንጌል ማለት ልንገራችሁ እንደ ዲፊኒሽን ነው የሚያስቀምጠው ስለ ወንጌል ማለት ዘ ጎስፕል ምን ማለት እንደሆነ ቁጥር 1 ላይ በደንብ አድርጎ ነው የሚናገረውና ወንድሞች ሆይ የሰበኩላችሁን ይላል። አንደኛ የተሰበከላችሁ ስብከታችን ከዚህ ከመድረኩ የሚወጣው እያንዳንዳችን የምናደርገው የምንሰብከው ደግሞም የተቀበላችሁትን ሕይወት ብላችሁ የያዛችሁትን ክርስቲያን ነኝ ብላችሁ የተቀበላችሁትን እንደገና ደግሞ በእርሱ ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል ይላል። ዋት ኢዝ ዛት? እነዚህ አድጀክቲቮች እዛ ላይ የሚናገራቸው በጣም በአንክሮ ብታዩዋቸው እያንዳንዳቸው የተሰበከው የተቀበላችሁትን የቆማችሁበትን ቤታችሁ፣ ሕይወታችሁ፣ ትዳራችሁ የተመሰረተበት እንደገና ደግሞ በእሱም የምትድኑበት ሕይወት የምታገኙበት ወንጌል ልንገራችሁ። እዚህ ወንጌል ይሄ ወንጌል ማለት ምን እንደሆነ ከምን ጋር እንደተያያዘ ልንገራችሁ ነው የሚለው። እኔና እናንተ የምናምነውን እንደ አማኞች ይሄ በጥንቃቄ ልንረዳ ያስፈልጋል ነው የሚለው። በትንሣኤው የምናምን ከሆነ ልነግራችሁ አልችልም። ሕይወታችንም የትንሣኤ ነው የሚሆነው። ኃይሉም ጉልበቱም እውቀቱም እንደዛ ነው የሚሆነውና ከዛ በኋላ የሚናገረው ምንድን ነው? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩት ከሁሉም በፊት አሳልፌ የሰጠኋችሁ እንዲህ ብዬ ነው የሰበኩላችሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ስለ እያንዳንዳችን ኃጢአት ሞተ፣ ተቀበረም። ይሄ ነው ወንጌል ማለት። መጽሐፍም እንደሚል በሶስተኛው ቀን ተነሳ። ክብር ለጌታ ይሁን። ይሄ ነው በቃ
ክርስቶስ ለኃጢአታችን ሞተ፣ እንደገና ተቀበረ፣ በሶስተኛው ቀን ደግሞ ተነሳ። ክብር ለጌታ ይሁን። ይሄ ነው ወንጌል ማለት እዚህ ጋር ነው። ክርስቶስ በሶስተኛው ቀን ተነሳ ባይል ይሄ ወንጌል ኮምፕሊት አይሆንም፣ ፍጹም አይሆንም። ለዚህ ነው እሱ በጣም ወንጌል ማለት ይሄ ነው። የተሰበከላችሁ፣ የተነገራችሁ፣ የተቀበላችሁት፣ የቆማችሁለት የሚያድናችሁ እዚህ ጋር the whole ክርስቲያን ዶክትሪን ያረፈው እዚህ ጋር ነው ለሚለን። አለበለዚያማ ከሰዎች ሁሉ ይልቅ ምንድነን? ምስኪኖች ነን። ከሰው ሁሉ እንደኛ በጣም ሞኝ አይገኝም ማለት ነው። በቃ ይሄ እዚህ ጋር ነው። ይሄ መሰረታዊ ነገር ነው የሚላቸው። ሐዋርያው ደግሞ እንደምታውቁት የእግዚአብሔር ቃል ቀላቅለው እንደምሸቃቀጡት እንደ ብዙዎቹ አይደለም። እኔ እንደዛ አይደለሁም ይላል። ሸቀጥ የለም። ፒውር ጎስፕል ይሄ ነው። ይሄ ፒውር ጎስፕል ንጹህ ወንጌል ማለት ይሄ ነው። በዚህ እንድትመላለሱ፣ በዚህ እንድትቆሙ፣ እንድትዘላደሉ ይህንን ሁልጊዜ አበክራችሁ እንድታዩ፣ ሌላ ነገር የለም። እንደ ሌሎቹ እንደምሸቃቀጡት እንደ ብዙዎች አይደለሁም። በቅንነት ግን ከእግዚአብሔር እንደተላክን ሐዋርያነቱም ምስክረቱም ቤዝ የሚያደርገው እሱ ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። በእግዚአብሔር ፊት በእግዚአብሔር እንደተላክን በክርስቶስ ሆነን እንነግራችኋለን። ሸቀጥ የሌለበት ዝባዝንኬ የሌለበት ወገኖች፣ ክርስቶስ ኢየሱስ በመነሳቱ እናንተ ድናችኋል ይላችኋል። ለነሳችሁ ሲቀር ይሄ ትንሣኤ ስናስብ በጣም የሚገርም ተስፋ፣ የሚገርም በረከት፣ የሚገርም ነገር ነው ያለው እና ከዛ ምን ይላል እና ከዛ በኋላ ታየ፣ ለብዙዎች ታየ፣ ለብዙዎች ሁሉ ታየ እያለ መጣ። ክርስቶስ በቃ የታየ እንደሆነ እና ፌክ እንዳልሆነ ምንም ፌክነት እንደሌለው ነው የሚናገረው። መጽሐፍ እናንተ ብታነቡት መልካም ይሆናል። ትንሣኤ ሙታን ታዲያ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ይላል። ይሄ ነው አንዱ ጥያቄ። እንዴት ትንሣኤ ሙታን የለም ይላሉ ብሎ ይጠይቃል። እና እነዛ አይነት ሰዎች ደግሞ መጨረሻ ላይ ደግሞ እነዚህ አይነት ሰዎች የህይወታቸው ፊሎሶፊ ብታዩ እንብላ እንጠጣ ነገ እንሞታለን። እቺ በጣም ምድራዊ ሰዎች ናቸው። እንዲህ አይነት ፍልስፍና የሚፈላሰፉ በቃ እንጆይ እናደርግ ዓለማችን እንቅጭ የሚል ሰዎች ናቸው። በቃ ነገራቸው ሁሉ ከዚህ ከምድራዊ ነገርና ከሆድ ከጥቅም ጋር የተያያዘ ነገር ነበር። ሰው ዓለማዊነቱን ለማመድና ሆዱ አምላኩ እያደረገ በሚሄድበት ዘመን ውስጥ የትንሣኤ ነገር እየተረሳ ይሄዳል። ሐዋርያ ጳውሎስ ያን ነው የሚበቀለው። ተስፋችን በሰማይ ጽኑ ነው። አሜን። የሚበሰብሰው የማይበሰብሰው ለብሶ ይነሳል፣ በክብር ይነሳል። ኢየሱስ ክርስቶስ ደግሞ እርግጠኛ ሆኖ ተነስቷል። እሱ ተስፋችን ነው እያለ ይናገራል። እና እኛ ዘወትር በሚያስፈራራ ኑሮ የምንኖረው ስለምንድን ነው ታዲያ ይላል። ኤቭሪ ዴይ በመከራ ውስጥ ነው የምናልፈው። ግን ወርድ ያደርጋል ደግሞ ይገባላል። በየቀኑ ፍርሃት፣ ስጋት፣ መከራ፣ እስራት፣ ጭንቀት ወዲያ ወዲህ በቃ ያቺ እምነታችን ለመያዝ ነው። ለምንድን ነው ወገኖቼ ዘወትር በሚያስፈራ ኑሮ የምንኖረው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልኩ ወንድሞች ሆይ እኔ ለጌታ ዕለት እሞትለታለሁ አለ። ክብር ለጌታ ይሁን። ትንሣኤው እውነት ስለሆነ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ምን ይጠቅመኛል ከአውሬ ጋር እየታገልኩ? ስለዚህ ምን ማለት ነው ባጭሩ?
ጌታን ማመንህ ይጠቅምሃል ነው፣ ይጠቅማችኋል። አሜን። በጣም ተጠቃሚ ናችሁ። በጣም ተጠቅማችኋል። ክብር ለጌታ ይሁን። በጣም ትልቅ እድል ነው እና ደግሞ ቅድም ያነበብነው ራሱ ጴጥሮስ እኮ የሚገርም እኮ ነው። የእግዚአብሔር መንፈስ ከመጣ በኋላ በጣም አስገራሚ ኢቨንቶች መጽሐፍ ቅዱስ አስገራሚ ኢቨንቶችን ሳስባቸው አንደኛው ልደቱ ነው። መለኮት ሰማይና ምድር የሰራ መለኮት ያ ቃል የሚባለው በእግዚአብሔር የነበረ ራሱ መለኮት እሳት በድንግል ማርያም ማኅፀን ገብቶ ስጋ መልበሱ ያውላችሁ ለምናምን ነው እንጂ የቀለለው ለብዙ እስላሞች አሁን ይስቃሉ። በጣም ይስቃሉ። እንዴት አምላክ ይወለዳል ብለው በዚህ በጠበበ አእምሮ ለማሰብ ተቸግረው ደግሞም እንዳያበራላቸው መንፈስ ቅዱስ ስለማያውቁት ዓለም ስለማያውቀው ለእናንተ ግን እንኳን በቤተልሔም አይደለም በልባችንም ስለተወለደልን ሁሉ ጊዜ እንጆይ እናደርገዋለን። ክብር ለጌታ ይሁን። አሜን ነው። በጣም ምስጢር ረቂቅ ነገር ነው። እንዴት መለኮት በማርያም ውስጥ አደረ? እርግጥ ነው በጣም የሚገርም ነገር ነው። ለብዙ ሰዎች መቀበል ይከብዳቸዋል። አንዱ ምስጢር ይሄ ነው፣ የክርስትና ምስጢር። ይሄ ተሰገወ የሚባል ቃል ስጋ ሆነ የሚለው ማለት እጅግ አስገራሚ ነገር ነው። ሁለተኛው አስገራሚ ነገር ደግሞ ትንሣኤው ነው። የትንሣኤው ኢቨንት በጣም አስገራሚ ነው። በቃ የተለየ ነገር ማንም አድርጎት አያውቅም፣ ታይቶም አይታወቅም። ማንም ሁሉ እንደሚባለው ሁሉ ሃይማኖቶች በቃ ምንም ሞቶ የተነሳ መሪ የላቸውም፣ ትንሣኤ ሙታንም አያውቁትም። እና አስገራሚ ነገር ነው ትንሣኤው፣ እንመለከታለን። እና ሌላው አስገራሚ ነገር ደግሞ አሁን ምዕራፍ 2 ላይ የመንፈስ ቅዱስ መውረድ ነው። ይሄ የመንፈስ ቅዱስ ወርዶ እዚህ ደግሞ ምዕራፍ 2 ላይ ምን ልበላችሁ ከክብር ሁሉ የሚበልጥ ክብር ነው ይሆናል። እግዚአብሔር የተባረከ ይሁን። ክርስትና ይሄ ክራውን የተደረገ ነው። የሰው ልጆች በመንፈስ ቅዱስ እሳት ላይ የሆነ አክሊል የደፉበት እውነተኛውን የክርስቶስ ማንነት የትንሣኤው ማንነት የተገለጠበት የሚገርም ነው። ምዕራፍ 2 ያለው ኤክስፒሪየንስ የክርስቶስ ኢየሱስ አካላዊ የሆነውን ያንን አገልግሎቱን ጨርሶ ለቸርች ያስረከብበት ነው። ለቸርች በቃ ቤተክርስቲያን የክርስቶስ ሙላት፣ የክርስቶስ ትንሣኤ፣ የክርስቶስ ቃል ሥጋ ሆነ የሚለውን የኢንካርኔሽን መንፈስ ተቀብላ አሁን ጴጥሮስ እንዴ ስለ ዳዊት መሰላችሁ እንዴ የሚናገረው? ዳዊትማ እኔ በቅር ነገራችሁ ተቀብሯል እኮ የዳዊት መቃብር እኮ እስካሁን አለ። የኢየሱስ ክርስቶስ ግን የለም፣ ተነስቷል። አሜን። የለም አለ እስከ ዛሬ እዚህ አለ። እና ዳዊት በመዝሙሩ የሚጽፈው የሚናገረው ስለ ራሱ መሰላችሁ እንዴ? በስብሷል። ዳዊትማ መበስበስን አይቷል። ግን መበስበስን ያላየ የናዝሬቱ ኢየሱስ የትንሣኤው ጌታ ግን ስለሱ ነው፣ ዩኒክ ነገር ነው የሆነው እያለ ነው የሚነግረን። ኢየሱስ ክርስቶስ ግን እግዚአብሔር ራሱ የሞትን ጣር አጥፍቶ አስነሳው። ሞትንም ይዘው ዘንድ አልቻለም። በቃ በፍጹም አልቻለም። ክብር ለጌታ። ኢየሱስ ክርስቶስ ሞት ሊይዘው ያልቻለ አምላክ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በቃ ኤንፋሲሱ መንፈስ ቅዱስ ላይ
እና ምዕራፍ 1 ላይ ደግሞ ስታዩት ምዕራፍ 1 ላይ ከትንሣኤ በኋላ የተናገራቸውና ያስተማረ 40 ቀን ነው የቆየው። በ40 ቀን ውስጥ ጌታችን ኢየሱስ ምዕራፍ 1 ላይ ስታዩ በጥንቃቄ ያስተማረው ነገር በጣም የተወሰኑና በጣም ኢምፖርታንት የሆኑ ነገሮች ናቸው። ከትንሣኤ በኋላ 40 ቀን ከደቀ መዛሙርቱ የ40 ቀን ትሬኒንግ ሰጣቸው። 40 ቀን የሰማችሁ ነው። አትንችናችሁ ወደ ቃል ይሁን እንግዲህ የላችሁ እና ያንን ነው ዛሬም ጌታ ማስተማር የሚፈልገው እኛ እንድናውቅም የሚፈልገው እንድንኖርለት የሚፈልገው እውነት ያ ነገር ነውና 40 ቀን ሙሉ ሌላ ምንም አልተናገረም። አንደኛ የተናገረው ስለ እግዚአብሔር መንግስት ነው። እግዚአብሔር መንግስት 40 ዴይስ አርእስቱ ራሱ የስብከቱ አርእስት የእግዚአብሔር መንግስት ነው። እየታያቸው ራሱን እየገለጠ ኢየሱስ ክርስቶስ ራሱን እየገለጠላቸው በተከታታይ ትምህርት ያስተማራቸው ስለ እግዚአብሔር መንግስት ነው። በእግዚአብሔር መንግስት ምን እንደምትመስል በእግዚአብሔር መንግስት ውስጥ እንዴት መኖር እንዳለባቸው የእግዚአብሔር መንግስት እንዴት መስፋት እንዳለባት እንዴት እያሸነፈች ከሀገር ወደ ሀገር እንዴት መሄድ እንዳለባት እንዴት ዓለምን መጠቅለል እንዳለባት ስለ እግዚአብሔር መንግስት ነው የተናገራቸው። ሁለተኛው በቃ መንፈስ ቅዱስ ነው ጠብቁ አለ። የተስፋ ቃል ጠብቁ፣ ከኢየሩሳሌም አትውጡ፣ አብ የሰጠው የተስፋ ቃል ጠብቁ እያለ ነው የነገራቸውና በመሃል ላይ ደግሞ እንደምታውቁት እነሱ አንድ ጥያቄ ጠየቁ። ምን የሚል ነው የጠየቁት? ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። ክብር ለኢየሱስ ይሁን። በቃ ይሄ የጌታ አጀንዳ ይሄ ነው። የእግዚአብሔር መንግስት አጀንዳ አነሳላቸው። በእግዚአብሔር መንግስት እንዲያውቁ ሁላችንም እንድናውቅ ስለ እግዚአብሔር መንግስት አሰራር እና የእግዚአብሔር መንግስት በመካከላችንም ስለሆነች ስለዛ ነገራቸው። ግን ስለ እስራኤል መንግስት ደግሞ ይጠይቁታል። አንዳንድ ጊዜ ከእግዚአብሔር መንግስት ይልቅ በቃ የሰው መንግስት ያስጨንቀናል። በጣም ቱ ማች ኢንቱ ፖለቲክስ እንገባለን አይደለም ነው አለ ጌታ አረማቸው። ስለ ሀገራችሁ አብ በራሱ የሚያደርገው ነገር ነው። እናንተ ግን አሁን ጉዳያችሁ መሆን ያለበት የእግዚአብሔር መንግስትና የእግዚአብሔር መንፈስ ላይ ነው አላቸው። አሜን። ሌላ ምንም ኢንጌጅ የምታደርጉበት ነገር የለም። እግዚአብሔር ሌላ ቅድሚያ የሚያደርገው ሌላ ነገር የለም። በቃ እና ባልተሰጣችሁ ነገር ላይ አቤት እኔ አሁን አንዳንዴ መዝነዋለሁ። እኔም ራሴ ሰዎችንም በቃ ስንናገር ባልተሰጠን ነገር ላይ በጣም ስፔሻላይዝ አድርገን አሁን በእውነት ለመናገር ነው ስፖርት የምትወዱ ይቅርታ አድርጉልኝና ስለ ኢየሱስ ነው ሞር መናገር ያለብን ወይ ስለ ብሮንኮና ስለ አርሰናል ነው? አርሰናል ደጋፊ ማንቸስተር ሲቲ ያስጨንቀናል አይደለም እንዴ? እናገራለን ቱ ማች ኢንቱ ሳምቲንግ እንገባለን። ቱ ማች ባልተሰጠን ነገር ላይ ቱ ማች ጊዜ እናጠፋለን፣ በጣም እናጠፋለን። ቱ ማች ፖለቲክስ የኛ ሀገር ፖለቲካማ በቃ ደግሞ የዘር ፖለቲካ ነው። በጣም 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 ከሄል የሆነ ነገር ነው። በቃ ሰውና ሰውን የሚያጋጭ የሚያባላ ነገር ውስጥ አልተሰጣችሁም። እኔ አሁን እናንተ ልጠቀምባችሁ ከፈለጋችሁ ባልተሰጣችሁ ካልሰጣችሁ ነገር ውስጥ አትግቡ አለ ጌታ ኢየሱስ ክርስቶስ። ነገር ግን የተሰጣችሁ ልንገራችሁ፣ መንፈስ ቅዱስ በእናንተ ላይ ይመጣል። አሜን። ይመጣል። በቃ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳር ምስክሮቼ። ሶስተኛው ስለ ምስክሮቼ ትሆናላችሁ የሚለው ነው። ምስክሮቼ ትሆናላችሁ፣ በዓለም ዙሪያ ሁሉ ምስክሮቼ ትሆናላችሁ። ክብር ለጌታ ይሁን። ምስክሮች ሊያደርገን አስነሳቸው። ምዕራፍ 2 ላይ እንዳልኳችሁ የእግዚአብሔር መንፈስ ወረደ።
የእግዚአብሔር መንፈስ ምንም ግሬት ኮሚሽን የምስክርነት ሚሽን ምናምን ብንልም እነዛ ሁሉ የተያያዙት በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም ማድረግ ስለማንችል ግሬት ኮሚሽን ስንል ማንጠልጠያው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ወረደ። መንፈስ ቅዱስ በወረደ ጊዜ በሐዋርያት ላይ እስከ 3000 ሰው ድረስ እንደዳኑ የእግዚአብሔር ቃል ይነግረናል። ክብር ለጌታ ይሁን። እና ስለ መንፈስ ቅዱስም ሲናገር ከድሮ ጀምሮ ሲጠበቅ የነበረው ነው። በትንሣኤው በኋላ ሊመጣ ጌታ ኢየሱስ ሊያደርገው ያለ ነገር ነው ይሄ። እና ያለ በኢዩኤል ላይ አውዚ ላይ እንደጠቀሰው ስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ሴቶች ልጆቻችሁንም ትንቢት ይናገራሉ፣ ሽማግሌዎች ማይነካው የህብረተሰብ ክፍል የለም፣ ሁሉም ያውቁኛል፣ በሁሉም ላይ ደግሞ መንፈሴ ይፈሳል ነው የሚለው። እግዚአብሔር ይባረክ። ዛሬ ከምን ጊዜው በላይ ቤተክርስቲያን የትንሣኤ ማለት የእግዚአብሔር መንፈስ ማለት ነው። ትንሣኤ ማለት ምስክር መሆን ማለት ነው። ትንሣኤ ማለት የእግዚአብሔር መንግስት ስትሰፋ ማየት ነው። እግዚአብሔር እነዚህ ነገሮች ያድርግልን። የአዲስ ኪዳን ትንሣኤ ከሁሉ ይልቅ የሚደነቅ ነው። በብሉይ ኪዳንም እስራኤልን እንደገና እግዚአብሔር ሊያስነሳ ሲፈልግ ትልቁ የትንሣኤ ምሳሌ ያለው ሕዝቅኤል 37 ነው። ከቁጥር 1 ጀምሮ አለፍ ብናየው የእግዚአብሔር እጅ በላይ ነበረ ይላል ሕዝቅኤል። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉባቸው ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ በጣም እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። በመንፈስ ነው የሚያየው። እስራኤል ያለችበት ሁኔታ ነው። በጣም ፈዘዋል አይደለም፣ ደርቀዋል ነው የሚለው። ምንም እንቅስቃሴ የለም፣ ህይወት የለም፣ ተስፋ የለም፣ ምስክርነት የለም፣ እንቅስቃሴ የለም። በጣም እስራኤል በሚያሳዝን ሁኔታ ውስጥ ነበሩ እና ምን ይለዋል? የሰው ልጅ ሆይ እነዚህ አጥንቶች በህይወት ይኖራሉን አለኝ ይላል። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩት ይላል። እግዚአብሔር በህይወት መልሶ ይኖራሉ ሰዎች፣ ትንሣኤ ያገኛሉ ሰዎች፣ ይታደሳሉ ሰዎች። እና ተስፋ በሚያስቆርጥ ሁኔታ ውስጥ ነው ያሉት። ድርቀት ገብቶባቸዋል። መዘመር አይችሉ፣ መጸለይ አይችሉ፣ ማገልገል አይችሉ፣ መልካም ነገር መናገር አይችሉ። የሆነ የጠወለገ እንደ ኤማሁስ ሰዎች የመጠውለግ የመድረቅ በቃ ሁኔታ ውስጥ በተለይ የእግዚአብሔር መንግስት አጀንዳ የለበትም። መንፈስ ቅዱስ የሚባል እንቅስቃሴ የለበትም። ይሄ ወጥቶ ለእግዚአብሔር መመስከር እግዚአብሔር አለ፣ ይሰራል፣ ያደርጋል የሚለው ነገር በሙሉ ተወስዶባቸዋል። ግን እነዚህ ሰዎች እንደገና በህይወት መኖር ይችላሉ። እግዚአብሔር ህይወት ይስጠን። በቃ ትንሣኤ ለቤተ ክርስቲያን ትንሣኤ ያስፈልጋል። በግል ትንሣኤ ያስፈልጋል ወገኖች። አንዳንዴ ሳናቀው እንደርቃለን፣ ሳናቀው ተስፋ እንቆርጣለን፣ ሳናቀው የምንተዋቸው ነገሮች አሉ፣ የምንረሳቸው ነገሮች አሉ። ጫወታችን ያስታውቃል፣ ንግግራችን ያስታውቃል። በቃ በጣም ተበታትነው ደርቀው የድርቀት ነገር ነው በመካከላቸው የነበረው። ይሄ አንዱ ወደዛ ወደ ምዕራፍ 2 ወደ ሐዋርያት ሥራ ምዕራፍ 2 በቃ የሚጠቁም የሚያመጣ ነገር ነው እዚህ ላይ የሚናገረው። ደግሞ ትክክለኛ የሆነ የእስራኤል ስቴት ኦፍ እስራኤል የነበሩበት ነገር ነው። እኔ ምን አውቃለሁ አለ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔር ቃል ስሙ። የእግዚአብሔር ቃል ሕይወት ይሰጣል። አሜን። ክብር ለኢየሱስ ይሁን። ሕይወት ይሰጣል የእግዚአብሔር ቃል። የእግዚአብሔር ቃል በሕይወታችን ላይ ሲመጣ ልባችን ሪቫይቭ ያደርገዋል፣ እንደገና ያስነሳናል፣ እንደገና ወደ ጸሎት ያመጣናል፣ ወደ እግዚአብሔር ያመጣናል፣ ወደ ምስክርነት ያመጣናል፣ ወደ መስጠት ያመጣናል። የእግዚአብሔር ቃል እንዲህ በላቸው፣
የእግዚአብሔር ቃል በሕይወታችን ሲኖር በልባችን ሲኖር ያስታውቃል ወገኖች። ብርቱ ነው፣ የሚፈጠር ነው። ይህን የእግዚአብሔር ቃል ስሙ በላቸዋል። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ክብር ለኢየሱስ ይሁን። እንደገና መንፈሱ እፍ ይበልብን። በቃ ብዙ ሕይወት እንዲኖር የሚያደርገው የእግዚአብሔር የተጠወላለገ ንግግርና ሕይወት ወገኖች ወደ እግዚአብሔር መንግሥት ሙላት። ይሄ በቃ ምስክሮች ትሆናላችሁ፣ በከተማችሁም በምድራችሁም። ይሄ ሚሽናል የሆነ በቃ የሚስዮናዊ ተልእኮ በሕይወታችን የሚያደርግ እግዚአብሔር አብ ልጁን እግዚአብሔር አብ ነው የመጀመሪያ ሚሽነሪ ወደ አዳምና ወደ ሔዋን የመጣው። እንደገና ደግሞ ኢየሱስ ክርስቶስ እንደገና ደግሞ በመወለድ እንደገና መጣ። እግዚአብሔር አብ ኢየሱስ ክርስቶስ ላከው። ኢየሱስ ደግሞ አብ እንደላከኝ እናንተ ደግሞ እልካችኋለሁ አለ። ስለዚህ እግዚአብሔር አብ ኢየሱስ ክርስቶስን ላከ። ኢየሱስ ክርስቶስና እግዚአብሔር አብ ሆነው ደግሞ መንፈስ ቅዱስን ላከው። አፈሰሰው ዛሬ እንደምታዩት እሱ ነው አለ። እሱ ከሄደ በኋላ ከአብ ጋር ሆኖ ደግሞ እኛም ሕይወት እንድናገኝ ሕይወት እንድንሰጥ ነፍሳት እንዲድኑ ቤተክርስቲያን ሪቫይቭ ልትሆን አብ እና ኢየሱስ ክርስቶስ መንፈስ ቅዱስን ላኩ። መንፈስ ቅዱስ ደግሞ እንደገና ሶስት ማለት ነው። አብ ወልድ መንፈስ ቅዱስ ደግሞ እኛን ላኩ ማለት ነው። ይሄ ነው ሚሽናል ማለት። እግዚአብሔር የተባረከ ይሁን። ስለዚህ ይህንን ስቶሪ የትንሣኤ ነገር ነው የሚናገረው። ቁጥር 10 ላይ እንዳዘዘኝም ትንቢት ተናገርኩኝ፣ ትንፋስም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። ያውን ያሳየሁ የእስራኤል ምድር የእስራኤል ልጆች በምድረ በዳ ተበትነው በምርኮ ተበትነው የነበሩበትን ሁኔታ ነው የሚያሳየው ይላል። እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆም አጥንቶቻቸው ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል ይላል። ይህ ሌላ እንትን የለው። ሰዎቹ ያሉበትን ሁኔታ ነው የሚናገረው። ሕይወታችን ደረቀ፣ ዝማሬ ጠፋ፣ አምልኮ ጠፋ፣ ጸሎት ጠፋ፣ ትንቢት ጠፋ፣ የእግዚአብሔር መልእክት ጠፋ፣ የሚናገር ነቢይ ጠፋ ብለው በቃ ይናገራሉ እስራኤላውያን። በውስጣቸው እንደዛ አይነት ስሜት ይሰማቸዋል። ዘይት ጠፋ፣ ልምላሜ ጠፋ በሕይወታችን ብለው ነው የሚናገሩት። ደግሞ ተስፋ የለም፣ ተስፋችን ተቆርጧል ይላል። ግን ተስፋ አለ። ክብር ለጌታ ይሁን። አንዳንዴ እግዚአብሔር የሌለ ይመስለናል፣ ለክርስቲያኖች የማይሰማን ይመስለናል። አንዳንድ ነገሮች ትርጉም ያጣሉ በሕይወታችን። አይ እኔስ እንጃ እንላለን፣ እንጠራጠራለን። እግዚአብሔር እንደሚወደን ሁሉ ይጠፋብናል። እና እስራኤል ለዛ ውስጥ ሆነዋል። በቃ እግዚአብሔር ረስቶናል፣ ትቶናል ነው የሚሉት። ተስፋችን ተቆርጧል ነው የሚሉት። እና ለዚህ ነው ፈጽመንም ተቆርጠናል እያሉ እየተናገሩ። እኔ በቃ እግዚአብሔር ይህንን ሊያርም ነው የመጣው። ክብር ለጌታ ይሁን። ሐዋርያትም እንደዛ ነበር፣ ተበታትነው ፈርተው በነበሩበት ጊዜ የትንሣኤው ጌታ ለሁሉም ታይቶ ሕይወታቸውን እንደገና አደሰላቸው። አሁን የሚለው ጌታ እዚህ ላይ እንመልከት የመጨረሻውን ሐሳብ። አጥንቶቻችን ደርቀዋል፣ ተስፋችን ጠፍቷል፣ ፈጽመንም ተቆርጠናል ነው ሐሳብ ውስጣቸው የሚል። ሰው የለም፣ እግዚአብሔር በመካከላችን የለም፣ ተስፋ የለም ብሎ ዝግትግት ባለበት ሁኔታ ውስጥ የትንሣኤው ጌታ ወደ እነሱ መጣና እንደዚህ ይላቸዋል። አንደኛ ትንቢት ተናገር፣ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ። አሜን። እከፍተዋለሁ መቃብሩን። አሁን የማን መቃብር መክፈት ይቻላል? ሄደን እኮ የምናደርገው ነገር የለም። መቃብር ቦታ ሄደን አሁን ቆፍር ምን እናደርጋለን? እኛ ምን ማድረግ እንችላለን? የትንሣኤው አምላክ ኢየሱስ ክርስቶስ እሱን ያስነሳው መንፈስ ግን
ለነዚህ ህዝብ ለኛም የሚናገረው መቃብራችሁን እከፍታለሁ፣ የተጫናችሁን ነገር አነሳዋለሁ። ንገራቸው። የተዘጋ ነገር በሙሉ የተገጠመባችሁ ነገር በሙሉ በላያችሁ ላይ ያለ በህይወታችሁ ላይ ያለ የተቸገራችሁበት በቃ የትንሣኤው ኃይል ማለት ይሄ ነው። መቃብራችሁን እከፍተዋለሁ ይላል። ከመቃብራችሁም አወጣችኋለሁ። እግዚአብሔር ያወጣል። ትንሣኤው ለኛ ሬት የሚያደርገው በዚህ ነው። ጌታ ይችላል። አሁን ሴቶቹም ይሄ ድንጋይ ማን ያንከባልላል ነበር የሚሉት። ማን ነው ከኛ የሚያነሳው? ማን ነው ከኛ የሚወስደው? እግዚአብሔር ዛሬ የማያነሳው ነገር በህይወታችን የለም። ስሙ የተባረከ ይሁን። በቃ እኔ ተስፋ የቆረጣችሁ ካላችሁ ህይወታችን ደረቀ፣ ህይወቴ ደረቀ፣ እግዚአብሔር እንደድሮ አያናግረኝም፣ አልሰማውም፣ በተለያየ አይነት ሁኔታ ውስጥ ነው ያለሁት ብላችሁ የተጫጫናችሁ ነገር ቢኖር እኔ መቃብሩን እከፍተዋለሁ ይላል። እስቲ ካመናችሁ አሜን በሉለት። ይህ እግዚአብሔር ቃል ነው። እከፍታለሁ። በህይወት እንደገና ሰዎች ተነስተው ሰው መሆን ይችላሉ። ተስፋ አለ። እንደገና የመቋቋም ተስፋ አለ። የመነሳት ተስፋ አለ። እንደገና የመታሰቢያ ጊዜ አለ። እግዚአብሔር ያስባል። እግዚአብሔር እንደገና ይመጣል። እግዚአብሔር እንደገና ይገኛል። እኛ እኮ ተስፋ ቆርጠናል። ተስፋ ሁሉ ተቆርጧል እኮ። ውስጣችን እኮ ደርቋል። ምንም እንዲሆን እንወዛወዛለን እንጂ ምንም ነገር የለም። እንዲህ በላቸው፣ መቃብራችሁን እከፍታለሁ። አሜን። ከመቃብራችሁም አወጣችኋለሁ ይላል እግዚአብሔር። ሃሌሉያ። ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁም ካወጣችሁ ጊዜ እኔ እግዚአብሔር እንደሆንኩኝ ታውቃላችሁ፣ መንፈሴም በእናንተ ውስጥ ይኖራል። ይሄ ነው የትንሣኤ ምስል ለኛ። ክብር ለኢየሱስ ሲሆን ከዛ በኋላ በጣም ብዙ ነው የሚናገረው። የሰላምም ቃል ኪዳን ከዛ በኋላ ከእናንተ ጋር አድርጋለሁ፣ የዘላለም ቃል ኪዳን ይሆንላችኋል ብሎ ይናገራል። ጌታ መልካም አምላክ ነው። ሃሌሉያ። ስለዚህ ጌታ ምንድን ነው የሚለን ስናጠቃልለው ለትንሣኤው ምዕራፍ 2ኛ ቆሮንቶስ ምዕራፍ 5 ላይ ስንመለከት ቁጥር 15 ላይ በሕይወት ያሉት ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ሐዋርያ ጳውሎስ ለተነሳላችሁ ኑሩ ነው የሚለን። ለተነሳው ለኢየሱስ ክርስቶስ እንድትኖሩ፣ ለራሳችሁ እንዳትኖሩ። የእግዚአብሔር ፍቅር ግድ ይበላችሁ። ስለ እግዚአብሔር ፍቅር ኑሩ። ሰው ትንሣኤውን ሲለማመድ ለራሱ አይኖርም። ጌታ የተባረከ ይሁን። ለትንሣኤው አምላክ ለጌታ መኖር ይጀምራል፣ ይለማመዳል፣ ኢየሱስን ይሰብካል፣ ኢየሱስን ያሳያል። ኢየሱስ ክርስቶስ እውነት እንደሆነ ለሰዎችም ይመሰክራል። ስለዚህ በሕይወት ያላችሁ እናንተ ለሞተላችሁና ለተነሳው ለኢየሱስ ክርስቶስ እንድትኖሩ ይገባል ብሎ ያሳስበናል። እንደገና በቁጥር 20 ላይ እንግዲህ ከእግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ደግሞ ታረቁ ብለን ስለ ክርስቶስ እንለምናለን። ክብር ለጌታ ለኢየሱስ ይሁን። ስለዚህ ጌታ በትንሣኤው ኃይል የሰጠን በጣም የሚያስገርም የእግዚአብሔር ኃይል ነው። ደቀ መዛሙርቱ በግላቸው የማያደርጉትም እውቀት ሊኖራቸው ይችላል፣ ግን እውቀት ምድራዊ ነው። የራሳቸው የሆነ አንዳንድ ነገር ይኖራቸዋል፣ ግን እሱም የሚሆን አይደለም። ከሰማይ የሚመጣው የእግዚአብሔር ኃይልና የትንሣኤው ኃይል ሲያገኙ ግን 3000 ሰው በአንድ ጊዜ ወደ እግዚአብሔር መንግሥት መጣ። 3000 ሰው ዳነ። እግዚአብሔር ይህንን መንፈስ ለሁላችን ይስጠን። እግዚአብሔር ዛሬ መቃብራችንን ከፍቶ ተስፋ ያስቆረጠን ነገር ሁሉ አንስቶ የሚያስገርም ሪቫይቫል በውስጣችን መጨመር የሚችል አምላክ ነው።
እንጸልያለን።